ምንድነው እንዴት ነው የሚያምረው? እኔ መሰለ ልጅ ላይ ኮኖ ሞድ ያዘችው። ሃይሚ ከቤት አባረርሽኝ። እሷ ደግሞ ፈልገኝ እኔ ፈልጋለሁ ነው ብለኝ እሷ ጋር ለምን ጠርተሽ ትናገረኛለሽ? ያው የኔ ህይወት ነው አይደል? ስለምወድና ስለተሰማኝ ስተትህን አድርግ ለማረም ካብሳላጋሽ አዲስ ወይ ጀመርኩኝ አይደል? ስተት ላይ ስተት አጨምር የቻልኩትን ሁሉ ጣርኩኝ። አንቺ ልትቀበይኝ አልቻልሽም። እሺ ምን ላድርግ? አንቺም እንደሱ ነሽ? አልገባኝም። እስኪ አስረጅ። ባትናገሩ ደስ ይለኛል። ተሰማሽ? በጣም ተሰማኝ። ደበረሽ? ከደበረሽ መውጣት ትችያለሽ። ስናገረው መስማት ካልፈለግሽ ማለት ነው። ምክንያቱም የሱ ቤት ስለሆነ ራስሽ መውጣት ትችያለሽ። ከሷ ጋር ጥሩ ጊዜ ማሳልፍበት ቀን ቅርብ ስለሆነ በተለይ ሜቢ ነገ ምናምን ሊሆን ይችላል የህልሜ ቀን ስለሆነ እንድትገኝ ፈልጋለሁ። ሰላም ዩቲዩብ እንዴት ናችሁ? ዛሬም ተመልሰን መተናል። በድጋሚ ሰብስክራይብ ላይ ሼር ማድረጋችሁ እንዳትረሱ። ወደ ዛሬ ቪዲዮ ስንገባ ሀሳብ አስተያየት በመሀል እየገባው ለእናንተ ምሰጥ ይሆናል ማለት ነው። ያ ግን የሚሆነው ከኔ ጋር ተባብራችሁ አብረን ስንሰራ ይሆናል ማለት ነው። እና እኔም እባካችሁ እስኪ አሁን ቅርብ ጊዜ ነው ሞኔታይዝ ያደረግኩት እና ምንም አይነት እንትን የለው እየቆጠረልኝ ቫይራል በወጣ ቁጥር ሰው ባየልኝ ቁጥር ነው ለኔ የሚከፍልልኝ እና ሁላችሁም ተባበሩኝ። እንደምንም ባለፈው እያወራው ያለውት ነገር አለ እና እሱ ላይ በደንብ ማሳያችሁ ነገር አድርጉ። ከዚህ ሼር ቀጥሎ ታንክስ የምትል ጽሑፍ አለች። ሁላችሁም እሱን እየነካችሁ እኔ እንደ ግል ሰፖርት እንድታረጉኝ ነው የምፈልገው በመጀመሪያ ደረጃ እና ሁላችሁም ተባብራችሁ ይሄን አካውንቴን እንትን አድርጉ። እየጣርኩ ነው በየቀኑ ቪዲዮ የምሰራላችሁ ስለ ሃይሚ፣ ስለ ብሩኬ፣ ስለ እያንዳንዱ ነገር እና ሰው ነኝ ተስፋ ልቆርጥ እችላለሁ። በጣም ሊደክመኝ ይችላል። ግን 120 ምናምን ቀናት ሰርቻለሁ እና በደንብ 100 ምናምን 20 ተሳስቼ 120 አካባቢ ያይል 112 አካባቢ ቪዲዮ ሰርቻለሁ። ገብታችሁ ማየት ትችላላችሁ። ሁላችሁም እባካችሁ ሱፐር ቴንክስ የምትለውን ክሊክ እያደረጋችሁ ውስጥ ያስገባችኋል። $2 እስከፈለጋችሁ ዶላር የማዳም ቅመሞች ባላችሁበት እስኪ እኔን ለመርዳት ለማገዝ በጣም ፈልጌያለሁ እና ቢያንስ አንድ ሰው $2-3 $5 $10 ቢሰጠኝ ሞኔታይዙን በደንብ እንትን ለማለት ያግዘኛል ለማለት ያለው ሁላችሁም ተባበሩ። ሁላችሁ እና የዛሬን ቪዲዮ ተከታትለን አዳምጠን እንመጣለን። ብዙ ነገር ተፈጥሯል። በጣም ብዙ ነገር ተከታትለን አዳምጠን እንመጣለን። ሌትስ ጎ ወደ ቪዲዮ። አንተ እኔን ለማበሳጨት ያደረከው ቢሆንስ ለምን አበሳጨሽ? አላውቅም። ለምን ኦሬዲ እኮ አንቺ እኔን እንደማትፈልጊ ነው የማውቀው። ገብቶሻል አይደል? አንቺ እኔን እንደማትፈልጊ ስለማውቅ ለምን ልክልሻለሁ? ያፌን እንጂ ልቤን አታውቅም። እሺ እንዴ ከቤት አስወጣሽኝ እኮ ሃይሚ ትላንት አይደል? እና በራስ ጥፋት ነው የሚቀበለኝ ስለሆነ እኮ ነው ሰው ጋር። ከዛ በፊት ምንድን ነው ያደረከው? ሴት ይዘህ ቤት ድረስ ነው የመጣኸው። እሺ ይሄ የኔ እናንተ ቤት ነበር። አንተ ግን ሴት ይዘህ መጣ። አሁን ነው የኔ እና አንቺ ቤት መሆን የታየሽ? እኔ በተለይ ሴት ሲመጣ ምንም ቢሆን እኮ ኖረንበታል አይደል? እዚህ ቤት ውስጥ እኮ አሁን የታየሽ አሁን ነው ሴት ስለመጣች ረፊ ሃይሚ እኮ በዛ ምክንያት እኮ ነው አይደል ያስወጣው። ጥፋትህን ማረም የመጀመሪያውን ጥፋትህን ማስተካከል ስትችል አንተ ጭራሽ ሌላ ጥፋት ላይ ጥፋት ትጨምራለህ። አንቺ ራሱ እኮ ጤነኝነት አይደለም። አይምሮ በትክክል እየሰራ አይደለም። በቃ ብሩኬ አይምሮ ትክክል አይደለም። እኔ ትክክል ነው፣ ልክ ነኝ። በቃ የመቦዘንን አላውቀውም ነበር እየቦዘንኩ ነው። እኔ አሰሬክ ነበር ነው ታስረክ ነበር አማኝ ሆኜልሽ ነው። እንግዲህ ተመልሰን መተናል። ቪዲዮም እስከ ፍጻሜ ድረስ አብራችሁኝ እንድትቆዩ በትህትና ጠይቃለሁ። ሃይሚን የምታፈቅሩ የምትወዱ፣ ብሩክን የምታከብሩና የምትወዱ ሰዎች፣ የሁለቱም ሰዎች ፋን የሆናችሁ ሰዎች እንዲሁም የኔም ተከታይ የሆናችሁ ሙሉ ጠቅላላ የጨረቃ ፋሚሊ ሁላችሁም ይሄን ቤት ሰብስክራይብ ማድረጋችሁ እንዳትረሱ። እስከ ቪዲዮ ፍጻሜ ከእናንተ ጋር አብረናችሁ እንቆያለን ማለት ነው። የትም ሳትሄድ እስከ ቪዲዮ ፍጻሜ አብራችሁ እንቆዩ። ቪዲዮን ተከታትለን አዳምጠን እንመጣለን። ብዙ ነገር ነው ዛሬ የምናወራው። በስነ ስርዓት ቁጭ ብለን ብዙ ነገር እናወራለን። ወደ ቪዲዮ። አሁንስ ታማኝነትን እያፈረስክ ነው። ማንም ሴት የለማ በህይወቴ የምፈልገውን ነገር እያደረግኩ ነው። በዚህ ፍጥነት ፈጠንክ። በጣም ስቆርጥ እንዲህ ነኝ። እንደዚህ በጣም ፈጣን መሆን ስቆርጥ እንዲህ ነኝ። ሃይሚ የምትወጂኝ ከሆነ ነገራቶችን ተረጋግቶ መፍታት ይቻላል አይደለ? እና እኔ ምን አደረኩኝ? አንቺ በምን ያስረገዝካት ሴት መታ ቤቴ ድረስ ገብታ ሻንጣዬን አስተካክላ ልታስወጣኝ ሞከረች አይደለ? እሺ እኔ ምን ላድርግ? እኔ ምን አልኳት? ኮንትራ አይደል ያስወጣት እኮ። እሺ እሷን አስወጣሃት፣ ሌላ ሴት ማምጣት ነበረብህ። በቃ አንቺ አትፈልጊኝማ። እሺ እንደምትፈልግ ለማሳየት ነው አይደል? እኔ ምንም ለማድረግ ደውላት። እሺ ጥራት መጣ። ምን ትሰራልሻለሽ? ላምጣት። አዎ መጣው። ምን ችግር አለ? አንቺ ብቻ ተረጋጊ።
ተረጋጊና አንተም በይ። እኔ ወሬ አታብዛ። ይዛሃት ነው የፈለኩትን ነገር ማድረግ ይችላል። ገብቶሻል አይደል? ሂድ ይዛሃት ነው እኮ ይጃት ነው። ወይኔ ጉዴ! ምንም እኔ ኦልሬዲ እኔ እንደማትፈልጊ ነው የማውቀው። ገብቶሻል? አትለፍልፍ። ይዛሃት ነው። ወይኔ ጭራሽ እንትን ይላሉ እንደ መኪና ውስጥ ቁጭ አድርጓት ምናምን። ወይኔ ጉዴ ፈላ እንዴ! እኔ ጋር ለእኔ ምን አደረኩኝ? ይሄን ያክል ቀልድ ነው እንደ ህይወት ቀልድ ነው። ልቤ አንተን ያለ ይለታ ይበዛል ናፍቆቱ ይመጣል ትዝታ ልቤ አንተን ያለ ይለታ ይበዛል ናፍቆቱ። የምር እንደዚህ አይነት ነገር ለጠላቴ ራሱ አልመኘውም። እኔ ያለሁበትን ሁኔታ ለጠላቴ ለሚጠላኝ ሰው ራሱ እንደዚህ አይነት ነገር አልመኝም በጭራሽ። ምክንያቱም ምን ያክል ልብ እንደሚሰብር እኔ ያውቀዋለሁ። ማለት ከአንቺ ጋር እንዳደርኩኝ ለመናገር ነው የላኩልህ ቪዲዮ። ምን ችግር አለ? እኔ ጋር መላክ ለምን አስፈለገ? አይ ስታስጨንቂው ሳይ እንዲቆርጥልሽ ብዬ ላክልሽ። መቼ አስጨነቁት? እሱ ነበርኩ እያስጨነቀኝ የነበረው። ሀይሚ ከቤት አባረርሽኝ፣ እሷ ደግሞ ፈልገኝ እኔ እፈልጋለሁ ና ብለኝ ከእሷ ጋር ተቀበለች እኮ። እኔ ጋር መላኩ ለምን አስፈለገ? ለምን ትልኪልኛለሽ? እንዲቆርጥልሽ በዚህ አይነት መንገድ። ታዲያ በምን ሊቆርጥልሽ? ልጁ በቀን ሳይው በጣም በቃ ስትረስ ውስጥ እየገባ ሳይው ላኩልሽ። ምንድን ነው የምትታመመው? አንተ ሰው ታሳምማለህ እንጂ ትታመማለህ እንዴ? እንዴት ነው ማለት? አንተ ሰው ነው የምታሳምመው። እኔ እንዴት አልታመምም? ሰው አይደለሁ እንዴ? ወይኔ ጉዴ! አንተ ሰው አይደለም ሀይሚ፣ እኔ ያልገባኝ አሁን ሰው እንደዚህ አይነት ነገር አይደለም። ቪዲዮውን አንቺ ባትልኪላት ጥሩ ነበረ፣ ግን ኦሬዲ ከሆነ በኋላ ደግሞ እኔ ካንቺ ጋር ብለሃትስ ቢሆን አይደለም ብዬሻለሁ። እንግዲህ ፋሚሊ ሀሳብ መስጠት ጀምሬያለሁ። አሁን ሰብስክራይብ ማድረጋችሁ እንዳትረሱ። ግን ብሩኬ በዚህ ልክ ከሁሉም ጋር ባትገኝ ጥሩ ነው። አሁን ፎቶ አይደለም ቪዲዮ አይደለም ብዙ ነገር በአካልም ከዚህ በላይ ማስረጃ የለም ብዬ ነው ማስበው። የሃይሚን ሞራል ለማንካት ከሆነ ግን ጥሩ አይደለም፣ ጥሩ አይደለም። ወንድ ልጅ ላይ አያምርም፣ ፋሚሊ አያምርም ፈጽሞ ማለት ነውና ብሩኬ እንደዚህ አይነት ልጅ አይደለም። ከሁሉም ከሚጋደም ሰው አይደለም። ከሴት ከተኝቶ ፋይል ወጣበት ነው ዋናው ነገርና አሁን በጣም ሴት እያበዛ ነው። የምሬ እያየነው ነው። እዚህ ቪዲዮ ላይ መጥተው 3 ሴቶች ከዩ ጀምሮ አይተናል። አስፈላጊ አይደለም። ሃይሚ ግን ጽናቷን አደነኩኝ። ቆሜ ነው ማጭበጥሩ። አንድ ወንድ አላጫወተችም። እስካሁን እሱን ለማስቀናት ምንም ነገር አላደረገችም እና ምንም ነገር አላደረገችም። ምንም እሱን ለማስቀናት ብዙ ርቀት አልሄደችም። ብዙ ነገር የሃይሚ ፋኖች ሁላችሁ በጣም ጠንካራ ናችሁ በሷ ምክንያት እና ብሩኬ በጣም የወረደ ሰው ይሆንክ ነው። ብዙ ጀባ ወይም ማጀብ አታብዛ። ግን እንደዛ ማድረግሽ በተኛውበት ተገቢ አይደለም። ቪዲዮን አይቼዋለሁ። አንቺ የራስሽ ፐርፐስ ካለሽ አዱን ነው፣ ግን ደግሞ ይከብዳል። ሃይሚ አሁን እኔ የራሴን ህይወት ብቀጥል ምንም ችግር የለውም እኮ ቀጥል። ግን እኔ ጋር አትላኩልኝ፣ በቃ አትላኩልኝ። ለማንኛውም እንደምትወጂኝም አውቄያለሁ፣ ግን የምትወጁ ሰው ላይ እሺ፣ እንደምወድ ካወቅ ደግሞ የሰው ልጅ ስሜት ላይ አይቀለድም። እንደዚህ አይነት ቀልድ አይቀለድም። ግን የምትወጁ ሰው ላይ ደግሞ ተስፋ እንዲቆርጥ ማድረግ መጥፎ ነው። ለወደፊቱ ተማሪበት። ምንድነው ችግሮችን እሺ ብሎ መፍታት። እስኪ መጀመሪያ አንተ ተማር። አንተ ተማር መጀመሪያ፣ ስህተትህን ማረም ተማር። እስኪ ተማርኩኝ፣ ስህተቴን ለማረም ጊዜ የማይሰጠኝ ቀጣይ ደግሞ አሁን አንቺ ላይ ሌላ ሴት አምጥቶ ደግሞ አንቺን እንደኔ ያደርግሻል። እንደዚህ አይነት ሰው ነው አይደለም። እንደዚህ አይነት ሰው አይደለሁም እኔ። ምንድነው ፍላጎታችሁ? እኔ ምንም ፍላጎት የለኝም። ጠራሽኝ፣ ጥራትም አልሽኝ፣ ከኔ ጋር ነበረች፣ አመጣሁልሽ እኮ። ለምን ትልኪልኛለሽ? እሱን ማወቅ ስለፈለኩኝ እንዲቆርጥልሽ ላልሽው ደግሞ እኔ ባይቆርጥልኝ አላስወጣውም አይደለ? ከቤት እየወደዱ መለየት አለ ሰው። ፍላጎቴን አይደል የጠየቅሽ እኮ ሃይሚ። ከቆረጠልሽና የሆነ ነገር ካለ በቃ ከኔ ጋር ምንም ነገር እንዲኖርሽ ካልፈለግሽ ለምን እንደዚህ ትሆኛለሽ? እንድትተወኝ ስለምፈልግ በሰላም መኖር እፈልጋለሁ። ምን ማለት ነው በሰላም? በሰላም ልኑር በቃ። እሺ እንዲተውሽ ከፈለግሽ እኮ ለምን ጠርተሽ ትናገሪኛለሽ? ያው የኔ ህይወት ነው አይደል? ስለምወድህና ስለተሰማኝ
እኮ ኮንደርሽን ደግሞ ስህተቶችን መስራት እኮ የምትወጂኝ ከሆነ አይደለም አብሮ ማሳለፍ ይቀርና አብሮ እስከመኖር ብዙ ላይፍ አሳልፈናል። የምትወጂኝ ከሆነ ሃይሚ የምትወጂኝ ከሆነ የሚያግባባን ነገሮች ላይ በሙሉ መቆየት አለብን። ይሄንን ማየት ማሰብ አለብሽ እኮ ስህተትህን አድርግ። ለማረም ካብሳላ ጋር አዲስ ወይ ጀመርኩኝ አይደለ? ስህተት ላይ ስህተት አጨምር። ምን ጨመርኩኝ ሃይሚ? እኔና አንቺ የሚያግባባን ነገር እንዲፈጠር እኮ የቻልኩትን ሙሉ ጣርኩኝ። አንቺ ልትቀበይኝ አልቻልሽም። እሺ ምን ላድርግ? ቁጭ ብዬ ልቀመጥ? በቃ የራሴን ህይወት ብዬ ጀመርኩኝ። የራሴን ህይወት ሁላችሁም የጨረቃ ፋሚሊ በደንብ ስሙ፣ በደንብ ይሄን ሃይሚና ብሩኬ በጣም የሚያደርጉት ነገር ሼም ነው። በተለይ ብሩኬ አሁን ይበቃል፣ በቃ ከዚህ በላይ ባታረግ ደስ ይላል። ሃይሚ የምሬ ነው፣ ቅስሟ እየተመታ የሃይሚ ሪል የሃይሚ አድናቂዎች ከሆናችሁ ይህን ቪዲዮ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። እኔ ዛሬ ከሷ ጎን ነው የምፈልገው። ወንድ ልጅ ሆኖ ስልከሰከስ ማግኘት በጣም ሼም ነው። ሁላችሁም ይህን ነገር በጣም ደባሪ ነገር እያደረግክ እሷን ለማስቀነጥ እሷን ለማናደድ የምታደርግ ከሆነ ነገ አንተንም ቋቅቷት አይደለም ብዙ ነገር ማድረግ ትችላለች። ብቻዋን ራሷን ችላ እንደ ወንድ መኖር ትችላለች። ሃይሚ ጀግና ሴት። እንደዚህ የወረደ ነገር ባታረግ ደስ ይለናል። ሁላችሁም ይህን ቤት ሰብስክራይብ ማድረጋችሁ እንዳትረሱ። እያንዳንድሽ የሃይሚ አድናቂዎች ሁላችሁም ይህን ቪዲዮ ላይክ ሼር አድርጉ። በጣም ቫይራል እንዲወጣ ስለምፈልግ ማለት ነው። ሁላችሁም የፈጠነ ቪዲዮን ላይክ ሼር ማድረጋችሁ እንዳትረሱ። ሀሳቦቻችሁን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ሌትስ ጎ ቪዲዮን አይተን ተመልሰን እንመጣለን። ሀሳብ ለመስጠት ወደ ቪዲዮ ደግሞ ስለምወድህ ነው ምናምን ትይኛለሽ። ትናንትና ራሱ በቃ ከአንቺ ጋር ጥሩ ጊዜ ማሳለፍ ፈልጌ ነበረ። ግን ከቤቱ ጣልሽኝ ሻንጣ የሰብስበሽ በቃ ሄድኩ። እሷ ጋር ታስበው ነው እንደዛ አይነት ስተሰርተ የዩን ችግር ሳትፈታ ድጋሜ ሌላ ሴት ቤት ድረስ ይዘመርታ ለሱ እንኳን ይቅርታ ሳትጠይቅ እሷ ራሷ አንቺ ራሷ አይደብርሽም? ማለት ከኔ ጋር ጥሩ ላይፍ ለማሳለፍ ብሎ እኔ ጋር ሲመጣ አይደብርሽም ወይስ አንቺም እንደሱ አይነት ሴት ነሽ? እሱ ያው ካገኘው ጋር እንትን የሚል አይነት ወንድ ሆኖ አገኘሁት። እንደዚህ አልነበረም እኔ ሳቀው። አንቺም እንደሱ ነሽ? አልገባኝም። እስኪ አስረጅ። ባትናገሪው ደስ ይለኛል። ተሰማሽ? በጣም ተሰማኝ። ደበረሽ? ከደበረሽ መውጣት ትችያለሽ። ስናገረው መስማት ካልፈለግሽ ማለት ነው። ምክንያቱም የሱ ቤት ስለሆነ ራስሽ መውጣት ትችያለሽ። እኔ መውጣት ስለሌለብኝ ነው ከነ ኮተቱ ያስወጣሁት። የሚወዱትን ሰው ነው እንዲህ የሚባለው። አሁንም ረፊ ብዙ ነገር አሁን ከኔ ጋር እንኳን ባትሆኚ ብዙ ነገር ታጫለሽ። እንደምወድህ ሆነ ስላልተገኘህ ነው። እሺ ከዚህ በላይ እንዴት ነው እንዴት ይሆንልሽ? እኔ ህይወት ላይ እሷ ስለመጣች ነው። ለኔ ብለህ አይደለም መቼም ሴት ይዘህ አልጋ ላይ ያደርከው ለኔ ብለህ ነው፣ ስለምትወደኝ ነው። ለማንኛውም እንደምትወጂ ስለነገርሽ አመሰግናለሁ። እንዳትነካኝ ይሻላል፣ እንዳትነካኝ። አንዱን ለመንካት አንዱን መልቀቅ ይጠበቅብሃል። በቃ ለማንኛውም እሺ እንትን እንፈልጋለሁ ማለት ከእሷ ጋር ጥሩ ጊዜ የማሳልፍበት ቀን ቅርብ ስለሆነ በተለይ ሜቢ ነገ ምናምን ሊሆን ይችላል። የህልሜ ቀን ስለሆነ እንድትገኝ እፈልጋለሁ። አረ በደስታ ዘንጬ ነው የምመጣው። ቤተሰቦችን ተገኙልን። በደስታ ዝንጥ ብዬ ነው የምመጣው። አመሰግናለሁ እንደምትወጂ ስለነገርሽ። ኑሪልኝ አንቺ ብቻ። ግን ደግሞ እኔን በቃ ከህይወቴ ውጣ ካልሽኝ በኋላ እኔ በማደርገው ነገር ልትናደጂ አይገባም። የምትወጂኝ ከሆነና እኔ ማጣ ማትፈልጊ ቢሆን ኖሮ ሁሉንም ነገር እኔ ስናገርሽ ማስተካከል እንችል ነበር። ሰከን ማለትም መልመድ አለብን አይደለ? እንደ በሰለ ሰው ስናስብ። እስኪ መጀመሪያ አንተ ብሰል መብሰሌ እናሳይሻለሁ። እሺ በጣም ያሳዝናል ፋሚሊ። በዚህ መልኩ ያልቃል ብዬ በምንም አይነት ታምር አስቤውም አቅጄም አላውቅም። ብሩኬ በጣም ጠገበ። አሁን ሃይሚ የራሷን ውሳኔ የምትወስንበት ሰዓታት እየደረሱ ይገኛሉ። በርቺ ሃይሚ በርቺ። ብሩኬ ግን የስራን በእጥፉ እንደምታገኝ ይህን ሌላ የዛሬ ቪዲዮ ይህን ይመስል ነበር። አብራችሁኝ ስለቆያችሁ በፍቅር በጣም ነው ማመሰግነው እና የማዳም ቅመሞች አሁን
አመሰግናችኋለሁ ሁላችሁንም። በተለይ ዱባይ ሀገር፣ ቤይሩት፣ ባህሬን፣ ዩናይትድ ስቴትስ አሜሪካ፣ ዱባይ በጣም የማዳም ቅመሞች ሙስሊሞች፣ ክርስቲያኖች የሚታዩ ይህን ቪዲዮ ሁላችሁም ሰፖርት እንድታደርጉኝ አንድ ጥሪ ለእናንተ ላቀርብ ነው የመጣሁት እና ቢያንስ $2-3 በጣም አስፈልጎኛል እና ከ5 በላይ የሆኑ ዶላር $5-10 መላክ የምትችሉ ሰዎች ከ2 እስከ $10 እየላካችሁልኝ ሰፖርት ማድረግ ትችላላችሁ። ያም መንገድ የሚሆነው ሼር አጠገብ የምትላለች ታንክስ የምትል ከሼር በመደዳ ስትሄዱ ታንክስ የምትል ጽሑፋለች። እሱን ክሊክ እያደረጋችሁ ውስጥ ያስገባችኋል። ካልሆነ ደግሞ እኔን እንድታወሩኝ ወይ ቴሌግራም እንትኔን በኮሜንት ሴክሽን ላስቀምጣለሁ ማለት ነው። በቴሌግራም ዩዘር ኔምን እየተጠቀማችሁ ወይ ደግሞ እንደዛ ማውራት ትችላላችሁ ማለት ነው። አብራችሁኝ ስለነበራችሁ አመሰግናለሁ። እስከ ቪዲዮ ፍጻሜ በታማኝነታችሁ የጨረቃ ፋሚሊ ትደነቃላችሁ። ቀጣይ በሌላ ቪዲዮ ስለምንመለስ አብራችሁኝ እንድትቆዩ አብራችሁኝ እንድትዘልቁ ጥሬን አስተላልፋለሁ። ቀጣይ በሌላ ቪዲዮ ተመልሰን እንመጣለን። ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላማችሁ ይብዛልኝ። ሰላም ሁኑልኝ። ቻው